ዘውጁና እያለ ነው። ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። አዲስ አበባ አሁን እኔ ኦፊስ የራሳችን ኦፊስ አለን፣ የቂን ኦፊስ አለ። የዘውጁና ኦፊስ ደግሞ እያቋቋምን ያለ ነው። ከኮምፒውተር ጋር ከምን አድርገን አዲስ አበባ ያሉ ሰዎች መሄድ የሚችሉ ሄደው እዛ መሀላቸው አንድ ኡስታዝ ተቀምጦ ተነጋግረው ከዛ ከተስማሙ ኒካሃቸውን እዛ አሁን 50 ሴቶች 60 ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላችሁ ያለ ሰው አለ። ምን አረጉ? በምን ጀማዓ የዘውጁና ፕሮግራም እንደቀጠለ ነው። እስካሁን 5 ሰዎች እንግዲህ አላህ Subhanahu Wa Ta'ala ካለ ኒካህ ሊያስሩ ነው። ሱብሃንአላህ ከአገር ውጭ አገር ውስጥ አላህ Subhanahu Wa Ta'ala በተከበረው ቃሉ አጋቡ ብሎ ሲያዝ በስራቸው ያሉትን የሚሰሩትን ሰራተኞችን ሳይቀሩ እንዲጋቡ አድርጉ ብሏል። ይሄን እንኳን ደስ ያላችሁ ዘውጁና ስትሉ የነበራችሁ እህት ወንድሞቼ ዛሬ በአዲስ አበባ በኡስታዝ ኑር ቱርኪ እንደዚሁም ሌሎች መሻይኮች ተጨምረው የዘውጁና ቢሮ ሊከራዩና እንደዚሁም ሰራተኞች ሊቀጠርላችሁ ነው። ያለን ልጆች ያው ዘውጁና በተባለው በአባትና በእናቶቻችን በኩል አይደለም ወንዱ የሚመጣው። ስልክ ተቀያየሩ ይባልና እናንተ ጨርሱ ይባላል። ይሄ ከሸሪዓው አንፃር እንዴት ይታያል? የበለጠ እኛ ልንዘረፍ አንችልም ወይ? ወንዶቹ አባትና እናቶቻችን እንኳን ድራውን እያለቀሱ ድራውን ያው አደጋ ላይ ስንሆን መልሰን እነሱ ጋር ነው ሄደን የምናለቅሰው። አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረ ጃሂሎች ናቸው። ይህ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ። ላኢላሃ ኢለላህ ስልክ ያቀያይሯቸዋል። ስልክ ያቀያይሯቸዋል ነው ይሄ። ከዛ ይደውልላታል፣ እስኪ እንገናኝ፣ እስኪ እንተያይ። ከዛ በኋላ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ አትገኙ። ሙስሊሞች ስለ ዲን አታስተምረው። የምታስተምሩት እውቀት ስታጡ ጊዜ እየሰበስባችሁ እንዲህን እያደረግን ትላላቸው አይደለ? ፍቱ ሙስሊሙን፣ ስለ ዲኑ ይማርበት። እውቀት ካላቸው አስተምሩ፣ ከሌላቸው አዳምጡ። አሁን ይህን እንሰራለን የምትሉ ዳዒዎች ዱዓት ካላቸው አቋርጡት። ይህ ትውልድ ትልቅ ኃላፊነት አለበት። የነቢያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ ጉድ እኮ ነው። በኋላ ጭራሽ ስልክ እየተቀባበሉ ያገናኛሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እንግዲህ ዘውጁና እንግዲህ ሰሞኑን ዘውጁና የሚባል ርዕስ በጣም በዝቷለን። ሰሞኑን በጣም ሀቢባን ቤት ሴቱ ወንዱ እየገባ እንደዚሁም አረብ ሀገር ላይ ያለችን ነው የምፈልጋት፣ ገንዘብ ያላትን ነው የምፈልጋት፣ አሜሪካ ያለችን ሴት ነው የምፈልጋት። በጣም በቃ ሀቢባ ቤት የሚገቡ ሰዎች እኔ አሜሪካ ያለች ነው የምፈልገው፣ አሜሪካ ያለች የሆነች ለምን አሮጊታቱን በምርኩዝ አትሄድም እያሉ ማለት ነው። በመቀጠል ከኛ ከሙስሊሞች ጋር ሱመያ እያገናኘች ነው። ሱመያ አስያ እያገናኘች ነው። አስያ ቢሮ አሁን ከፍቼ ይህን ስራ ሰራለሁ ብላለች። ግን ይህ ስራ ከተሰራ እንደ አንድ ግለሰብ እኔ ማለት የምፈልገው አባት የሚከበርበት የለም ወይ? ቢያንስ አባት መክሬ ቤተሰብ ጋር መክሬ አባት፣ ወንድም፣ አጎት፣ አክስት ቁጭ ብሎ መክሮ መሰጠት ሊቀር ነው ወይ? አንድ ሴት ልጅ ትዳር አስፈለገኝ ብላ ወደ ሶሻል ሚዲያ መታ ስሟን አስመዝግባ ፎቶ አንለካት አውረታ በውስጥ መስመር አባት ላይ ሽማግሌ ሲላክ አባት እኔ መምከር አለብኝ ቤተሰቤን መጠየቅ አለብኝ ብሎ ማለት አይችልም ወይ? እኔም አውቀው አንድ ሴት ልጅ ስታገባ ሽማግሌ ከቤት ይላካል። ሽማግሌ ከቤት ሲላክ እኔ አባትም ካለው አባቴ አያቴ ጋር ቁጭ ብሎ መክሮ አክስት አጎቱ ጋር መክሮ ሳምንት ብሎ ቀጥሮ ካልተመቸው ልጄን አልሰጥም ብሎ ነው። ይሄ ነገር ሊቀር ነው ወይ? እንደ ሙስሊም
የአባት ክብር የት አለ? ሁለተኛ ሴቶችዬ እንደዚህ አይነት ትዳር መጣና እናንተ ምን ያህል ክብር ነው ያላችሁ? የራሳችሁ ክብር አስባችሁታል ወይ? እኔ በራሴ እይታ ሳስበው ቁሜ እቀራለሁኝ እንጂ እርሜ ልኬን እስከሞኩ ድረስ ቁሜ እቀራለሁኝ እንጂ እንትን አልልም። ዘውጁና ብዬ ሶሻል ሚዲያም ላይ አልወጣም፣ አልመዘገብም። ምክንያቱም ሰው የነሲቡን ነው የሚበላው፣ ሰው የርዚቁን ነው የሚበላውና የርዚቄን ልበላ የርዚቄን ልጠጣ። ለምንድነው ሶሻል ሚዲያ ላይ መጥቼ ኳሊቲን የማሳጣው? ለምንድነው የአባቴን ክብር የማጣው? አባቴ እኮ ለእኔም በጣም ክብር አለው፣ ማረግ አለው። አባት ክብር አለው። አባቶች ሊከበሩ ይገባሉና እንደ አባቶቻችሁን ማክበር እየቻላችሁ፣ ሁለተኛ ደግሞ የምታገቧት ሴት ልጅ ቤተሰቧ የታወቀ ቤተሰቡ የታወቁ በአሁኑ ሰዓት እህቶቻችን ሶሻል ሚዲያ ላይ እንደምናያቸው ስቃያቸው ሲበዛና ሲያለቅሱ ነው። ባላገባሁ በቀረብኝ። እንደዚሁም እኛ ደግሞ እነሱን አይተን እኔ ባላገባሁ እንዴ በቲክቶክ ውስጥ መስመር እኮ ብዙ ወንዶች ናቸው እየመጡ የሚጥፉልኝ። አንድ ቪዲዮ ከለቀኩኝ በየቀኑ በውስጥ መጥቶም አይጠይቅ የለም። የማይፈልገኝም የሚፈልገኝም ነይ ነው የሚለው። ስለዚህ ሶሻል ሚዲያ ላይ ከሰው ሚዲያ ላይ ገብቼ ከማለትን ከምል ራሴው ሚዲያ ላይ መገባትና መግባባት እችላለሁ። ግን የራሴ ክብሬት ነው፣ የአባቴስ ክብሬት ነው። አባት እንደ አባትነቱ ጋቢ ለብሶ ሽማግሌ ሆኖ ቁጭ ብሎ የልጁ አባት ጋር መቼ ነው የሚመካከረው? እኔ ወደ ሶሻል ሚዲያ ላይ መጥቼ ጉዳይን ጨርሼ ከሱ ጋር አብሮቼ በዚህ ሰዓት ሲጀመር ምን አይነት ትዳር ነው የሚሆነው? በመቀጠል ገንዘብ ያላት ስራ ያላት እንዴ እሱ ምን ሰርቶ ሊያበላኝ? ምን ይዞ ሊመጣ? ምን አይነት ገንዘብ ይዞ ሊመጣ? እኔ ብቻ ምን ያህል ገንዘብ አላት? ሰራለች ወይ? አረብ ሀገር ነች ወይ? አይደለም። ትዳር እንደዛ አይደለም። ገንዘብን አይወክልም። ቤተሰቧን ይጠየቃል። የማናት ልጅ እንዴት ናት? ጸባዋ፣ ኢማኗ፣ አህላቋ፣ በቃ አቋሟ ማየት ካለበት እንኳ እናትና አባቴ ባሉበት ቤት መጥቶ ነው ማየት የሚችለው። ሌላ ቦታ ላይ ግን አስያ ማነች? አስያ ወልዳ ያሳድጋለች። አስያ ቀለብ ሰፍራለች። ኡስታዝስ ቢሆን ለእኔ ቀለብ ሰፍሮ አሳድጎኛል። የኔ አባት ነው ያሳደገኝ፣ ደሃው አባቴ፣ ማረግና ክብር የሚፈልገው። ስለዚህ እንትና ኡስታዝ ነው፣ እንትና ኡስታዝ ነው፣ ከአባትሽ አይበልጥም። የማንም ቅምጥል የማንም አንገታም አንገት አይለካም። ማንንም አያክልም አባትሽ። አባቴ መጀመሪያ የኔ አባት ደስተኛ ሆኖ የሱን አባት ተቀብሎ ሊያስተናግድ ይገባል። አለዛ ግን እንዴት ነው አንድ ወንድ አውርቼ አባቴ ሳይፈቅድ አባቴ ሳይነገረው አባቴ ሳይመከረው ላገባ ነው ብለሽ ወንድምሽን አትነግሪም እንዴ? ላገባ ነው ብለሽ እናትሽን አታማክሪም እንዴ? ታዲያ እንዴት ነው በሶሻል ሚዲያ ይሄ መስፈርቴ ነው ብለሽ አስመዝግበሽ በዛ መስፈርቴን የሷ መስፈርት አሟላለሁ ብሎ አንድ ወንድ ልጅ መጥቶ አንቺን ሊያገባሽ የተነሳው? ይሄ እኮ የአንቺ መስፈርት አይደለም። እውነት መስፈርትሽን አላሟላም። የአንቺ መስፈርት በአባትና በእናትሽ ቤት መጥቶ አህለን ወሰህለን ብሎ አክብሮ ሲወስድሽ ሚስት የሚያረግሽ የዛኔ ነው። ሚስትህ በአባቷና በእናቷ ቤት ሄደህ ክብሩን የእናትና የአባቷን ስታይ ነው። በሶሻል ሚዲያ ላይ ተጋባችሁ፣ በሶሻል ሚዲያ ተፋታላችሁ። እያየን እኮ ነው። በቤተ ክርስቲያን ተጋብተው እያየን እኮ ነው። ዛሬ ላይ ሚስቱን ገሏት እየሄደ እያየን እኮ ነው። ይሄን ነገር እያያችሁ ታዲያ ሴቱ ልብ አትገዙም? እኔ ሙሉ ነኝ። እውነት እኔ ያንን ራሴ ኩርት ነው የምለው። የኔ ያለው ይመጣል፣ አይሻግትም። ሲመጣ አይንጣ፣ ሳይመጣ አይንጣ ይቅር። ግን ለምን ኳሊቲሽስ? አንቺ እኮ ፈልገሽ ነው። በሶሻል ሚዲያ እኮ ነው የመጣሽው። ሌሎች ነው እንደረገጧል። አንቺ እኮ አንቺ ራስሽ እኮ ነው። ለዛው እኮ ነው ስለምትፈለግ የሚያገባሽ አጥተሽ እኮ ነው ሶሻል ሚዲያ ላይ የመጣሽው። ሌሎች እኮ ነው። እኔ እንደዚህ እንድባል አልፈልግም። የምፈልገው ባሌ በቤት ውስጥ አለዛ አንቺ ፈልገሽ ይመጣሽ እንጂ ሶሻል ሚዲያ ላይ እኔ ፈልገሽ መጣ መሰለሽ እንዴ? ኧረ በፍጹም አላረገውም። እኔ እድሜ ልኬን ተገትሬ ይቀራለሁ። እና እኔ ልላችሁ የምፈልገው ምንድነው እህቶቼ፣
እናንተ ሰርታችሁ ራሳችሁን ለውጣችሁ የራሳችሁ ስራ ኖሯችሁ ራሳችሁን ከፍ አድርጋችሁ የሆነ ቦታ ላይ ደረሳችሁ የራሳችሁ ሰው ይመጣልን። እስከዛው ድረስ ግን ጤናሽን ጠብቂ፣ ሀያትሽን አሳምሪ፣ ኑሮሽን አስተካክሊ በራስሽ። ባልሽ ትኖርሽ ይመጣልን። ሲጀመር በዚህ ሰዓት አግብተው ሲደሱ አላየናቸውም። አግብተው ህይወታችን ተሟላልን፣ አለፈልን፣ ህይወት ተስተካከለልን ሲሉ አላየናቸውም። ሲያለቅሱ፣ ሲተክዙ፣ ሲናደዱ፣ ሲነጫነጩ ነው የምናያቸው። ስለዚህ እኔ ምን ኡስታዝ ቢሆን ምን አሚር ቢሆን ምን እንትን ቢሆን ከክብሬ አይበልጥም። ኡስታዝ ለኔ ኡስታዝ ከክብሬ አይበልጥም። ክብሬ ይበልጣል። መጀመሪያ የኔ ክብር፣ የኔ ማንነት፣ የመጣሁበት ቤተሰቤ፣ ያሳደገኝ ቤተሰቤ፣ አቅፎ ደግፎ ያሳደገኝ ቤተሰብ፣ ተሸግሮ ተሰቃይቶ ወደዚህ ሀገር ያደረሰኝ፣ የሆነ ነገር ሲፈልግ ወደ አረብ ሀገር ሴት፣ የሆነ ነገር ሲፈልግ ወደ አረብ ሀገር ሴት ለሚመጣው ሰው አይደለም። እኔ ባዶ እግሬን ሆኜ እንዳደኩት ዛሬ ጫማ ለብሻለሁ። ትላንትና እንጠይቅሽ የለ እንደሆነ ዛሬ ተጠያቂ ሴት ሆኛለሁ። በእጅ ያዝኩት ነገር በእጅ ያዝሽው ወርቅ ምንድን ነው የሚባለው? እንደምን ይቆጠራል? ስለዚህ እኔ የአካባቢ ልጅ አባቴ የሚያውቀው እናቴ የምታውቀው ማንነቴን የሚያውቀኝ በክብሬ አልደራደርም። ሶሻል ሚዲያ ላይ ይሄርሽ ሀቢባስ ቤቶች የለፎሎ ፈልገሽ ሊሆን ይችላል። ግን ኡስታዝ እንትና ብሏለን ኡስታዝ እንትና ሀዛ ደግሞ ፈትዋ ትጠይቃላችሁ። አንዱን ኡስታዝ ጋር ለማጣላት ባካችሁ እናንተ ራሳችሁ በጋት ሆኑ። እኔ ኡስታዝ ራሱ ሐላል ነው አግቢ ቢለኝ አላገባም። ምክንያቱም የኔ ማንነት የመጣሁበት ያሳደገኝ አባት እስካለ ድረስ አግቢም አታግቢም ሌላ ሊከለክለኝ የሚችለው አባቴ ነው። ሲቸግረኝ ሲጎለኝ ኡስታዝ ብዬ አይደለም እደውለው፣ አስያ ብዬ አይደለም እደውለው፣ አባቴ ከፍቶኛል ናልኝ ነው የምለው። እና ይሄን ነው የምላችሁ ቤተሰቦቼ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉት። ራሳችሁን ጠብቁ፣ ሴትነታችሁን አስከብሩ፣ ማንነታችሁን አስከብሩ። ማንም ሊነካችሁ አይገባም።